ሰላም ጤና ይስጥልን በመላው ዓለም የምትገኙ ውድ የአንድ አፍታ ቤተሰቦች እንደምን አላችሁ ነው አንድ አፍታ ልታያችን ተጀምሯል በቅድሚያ በዛሬው አንድ አፍታ ልታይ የምንመለከታቸውን ዋና ጉዳዮችን አስቃኛችሁ በቅርቡ የተመሰረተው የአማራ ፋኖ ብሔራዊ ኃይል ወይም አፋባ የተሰኘው የፋኖ አደረጃጀት እንቅፋት እንደገጠመው ተሰምቷል እንግዲህ የፋኖ ኃይሎች ወደ አንድ ለመምጣት ከሁለት ዓመት በላይ እጅግ ከባድ ፈተና ያሳለፉ ነው አሁንም አፋባ የተባለው የፋኖ አደረጃጀት እንግዲህ ወጥ የአመራርና የአደረጃጀት ስራውን ለመጨረስ ባደረገው ጥረት ላይ እንቅፋት እንደገጠመው ታውቋል በዚህም ደግሞ የአማራ ፋኖ በጎጃም ከየድርጅቱ መስራች የሆነው የማላውቀው መግለጫ ወጥቶብኛል የሚል ስሞታ አሰምቷል እንግዲህ የፋኖ ኃይሎች ከውጪ በሚመጣ ከውጭም በገጠማቸው የእጃዙር ጥምዘዛ ልንለው እንችላለን ከፍተኛ አንድነት ችግር ገጥሟቸዋል ይሄ ደግሞ ግጭቱን በሆነ መልክ እንዳይዝ አድርጎታል እንግዲህ ክልሉ በአዙሪት ውስጥ እንዲቀጥልም ትልቁን አበርክቶ እየተወጣ ነው ይሄ ጉዳይ እንመለከተዋለን ሁለተኛው ጉዳያችን ጀነራል ታደሰ ወረደ እንደ ወልቃይት ያሉ አካባቢዎችን ግዛት ለማስመለስና ተፈናቃዮቹን ለመለስ ከጠቅላይ ሚኒስትር አብይ አህመድ ጋር ሊወያዩ መሆኑን አስታውቀዋል ይህንን ለማድረግ የፌደራል መንግስቱ ከቲፒኤልኤፍ ጋር ወይም ደግሞ ህጋዊነቱን ካጣው ከነደብረጽዮን ቡድን ጋር የፖለቲካ ድርድር ማድረግ አለበት የሚል አቤቱታ ለኤንዲፒ ሰዎች ልከዋል ጀነራሉ እንግዲህ የፌደራል መንግስት ይሄንን ጉዳይ ተቀብሎ የፖለቲካ ድርድር ያደርጋል ወይስ አደርግም የሚለው ጉዳይ አጠያቂ ሆኗል እንመለከተዋለን ከዚህ ጋር በተገናኘ በወልቃይት በኩል ለኮሎኔል ደመቀ ያደራጁት የተከዜ ዘብ እንግዲህ በአንድ በኩል ከቲፒኤልኤፍ ጋር ተፋጦ የቆየበት በአንድ በኩል ደግሞ ከፋኖች ጋር የሚተናኮስበት ሁኔታ እንዳለ ይታወቃል ከሰሞኑም ግጭት ተፈጥሮ የዚሁ አባል የሆኑ ኃይሎች መገደላቸው ተሰምቷል የነኮሎኔል ደመቀ አስተዳደርም ቁጣውን አሰምቷል እንግዲህ የወያኔ መንገድ ጠራጊ የሚል ስያሜ ሰጥቷቸዋል አካባቢ ላይ ለሚንቀሳቀሱ የፋኖ ኃይሎች እንመለከተዋለን ሶስተኛው ጉዳያችን ኤርትራ የኢትዮጵያ መንግስት ሊወረይ ዝግጅት እያደረገ ነው የሚል መግለጫ አውጥታለች ኤርትራ በመግለጫዋ የኢትዮጵያ መንግስት ጥቃት ለመክፈት አስቀድሞ የዲፕሎማቲክ ማህበረሰቡን ያግባባ ነው ብላለች የኢትዮጵያ መንግስት ደግሞ ከሰሞኑ ኤርትራ ጥቃት ሊፈጽምብኝ ነው በዚህ ክረምት ከቲፒኤልኤፍ ጋር አብራ በሚል ለዲፕሎማቲክ ማህበረሰቡ በደብዳቤ አሳውቋል የሚል መረጃ ሲሰራጭ ሰምቷል ምን አንደምታለው የሚለውን ጉዳይ እንመለከታለን አብራችሁ እንድትቆዩ በአክብሮት እንጋብዛለን ደሬና ባንዴ ናችሁ መልካም እንግዲህ የመጀመሪያው ጉዳያችን የፋኖ ኃይሎች ከቅርብ ጊዜ ወደ ሁለት አደረጃጀት አፋድና አፋባ ወደሚል መጡ የሚል ነገር ነበር እንግዲህ የክልሉ ጦርነት በሆነ መንገድ ቅርጽ ለማስያዝ ወይም ደግሞ ልባት ለመስጠት የፋኖ ኃይሎች አንድ መሆን ወሳኝ ነው የሚል ነገር ከውስጥም ከውጭም ከደጋፊዎቻቸው ከተቀናቃኞቻቸው የሚሰማ ነበር ይሄን ጥረት ያሳካል የተባለው የአፋባ እንግዲህ ወደ መጨረሻው ወደ መሪ አደረጃጀት አካባቢ ሲደርስ እንቅፋት እንደገጠመው ተሰምቷል እንግዲህ ይሄ ጉዳይ ቀላል አንደምታ የለውም ግጭቱንም በማወሳሰብ የፋኖ ኃይሎች አንድነትንም ወደ ኋላ በመጎተት የሚኖረው አሉታዊ ተጽዕኖ ቀላል አይደለም ዳሬ ላንተ ደለስጠና እንዴት ተመለከተዋለህ እንደ አይነት ነገሮች በዛም የተጠበቁ አልነበሩም በተለይ በእነሱ ደጋፊዎች በኩል አሁን ያለውን ሪአክሽን ስትመለከተው ወደ ኋላ ይመለሳል የሚል ብዙም ስጋት አልነበረም ነገር ግን አሁን እንደዛ አይነት ሁኔታዎች መታየታቸው ድንጋጤ ፈጥሯል እንዴት ታያዋለህ እሺ አመሰግናለሁ መርሻ እንግዲህ ሰሞኑን 3 ቀን ማለት ነው ከፋኖ ኃይሎች ጋር በተያያዘ በመረጃ አውታር በሶሻል ሚዲያ ሲቀነቀን ያየነው ይሄ የአፋባ የተባለው የአማራ ፋኖ ብሔራዊ ኃይል ከሱ ጋር በተያያዘ የተፈጠረው ውዝግብ ነው እንግዲህ የውዝግቡ መንስኤ ሆነው አንድ ፖስት ወጥቶ ነበር አንድ መግለጫ ወጥቶ ነበር መግለጫው ላይ የአደረጃጀት ክለሳ ይላል አደረጃጀቱ በአቅጣጫ ነው የተሰየመው ሰሜን ምስራቅ ምዕራብ አማራ እየተባለ የተሰየመ ነው ከዛ ባሻገር በየዘርፉ የወታደራዊ ፖለቲካዊና ኢኮኖሚያዊ ወታደራዊ ፖለቲካዊና አስተዳደራዊ አደረጃጀቶች ይፈጠራሉ በየክፍላት ሀገሩ የሚል አለ እዛ ላይ ፖስቱ ላይ ከዚህ ባሻገር ደግሞ ለአንድ ድርጅት የሚያስብለው ማዕከላዊ ኮሚቴ ስራ አስፈጻሚና ፖሊት ቢሮ ሲኖረው ነውና ይሄንን ለማድረግም አቅጣጫ ተቀምጧል ብሎ መግለጫው ያትታል እንግዲህ በወጣ በሰዓታት ልዩነት የጎጃም ፋኖ አመራሮች መግለጫውን አናቀውም የሚል ነገር ምላሽ ሰጥተዋል ምልክቶች ነበሩ አንድ ከ3 ቀን በፊት በዚህ በጎጃም ፋኖ ሎጎ ከዚህ ቀደም የአፋባን ፋኖ የአፋባን ሎጎ ይተጠቀሙ ነበር የጎጃምም የወሎም የጎንደርም የሸዋም አደረጃጀቶች መግለጫ የሚያወጡት ከ3 ከ4 ቀን በፊት ግን ይሄ ውዝግብ ከመፈጠሩ ከ4 ቀን በፊት የጎጃም አደረጃጀት የበራሱ ሎጎ አንድ መግለጫ አውጥቶ ነበር ይሄም ብዙዎች ዘንድ ግርምት ፈጥሯል ምክንያቱም አፋባ የሚል
በራሱ ሎጎ የሚተዳደር በዛ መልኩ የተቀረጸ ድርጅት እያለ እንዴት የጎጃም ፋኖ በዚህ መልኩ መግለጫ ያወጣል የሚል ነገር ወጥቶ ለብዙ ትንታኔ ተጋላጭ እንደሆነ ተመልክተናል። አሁን እንግዲህ ይሄ ሁነት ከተከሰተ በኋላ የጎጃም አመራሮች የጎጃም ፋኖ አመራሮች ብቅ እያሉ በውስጥ የታመቀውን ልዩነት ሲያፈነዱት ተመልክተናል ማለት ነው። መጀመሪያም የአደረጃጀቱን ሁናቴ ከጥያቄ ምልክት ውስጥ የሚከቱ አሉ። እንዲሁም ደግሞ አራቱ ክፍላት ሀገራት ውስጥ ያሉትን የአካባቢያዊ ስሜቶችም ከግምት ጥፈው የድርጅት አመሰራረቱ ላይ ሱት የሆነ መንገድ ተጉዘዋል ብለው የሚተቹ አሉ። እንግዲህ ከአስረስ ማረ የተባለው የጎጃም ፋኖ አደረጃጀት ላይ ካነሳቸው ነጥቦች አንዳንድ ትኩረትን የሚስቡት ነገሮች ምንድናቸው? በኮታ ሽፋን ከሌሎቹ አደረጃጀቶች ጋር አንድነት መፍጠር ከጥቅሙ ይልቅ ኪሳራ ነው የሚያመዝነው የሚል ነገር አለ። ያ ማለት ምንድነው? የጎጃም አደረጃጀት ሌሎች የፋኖ አደረጃጀቶችን የሚመለከተው በጣም የሚገባኝን ፖዚሽን አልያዝኩም ከሚል አንጻር ነው እዚህ ላይ ስትመለከተው ማለት ነው። ግን ይህን በጥቅል እንመልከተው። ለምንድን ነው በዚህ መልኩ ሳይውል ሳያድር ኦልሞስት ወራትን ሳይሻገር እንደዚህ ልዩነት የተፈጠረው? አንዳንዶች መጀመሪያም በድርጅት ቅርጽ አይደለም የተፈጠረው ይላሉ። ይሄ ሴንትራል ኮማንድ የሚለው ነገር ከጥያቄ ምልክት ውስጥ የሚወድቅ ነው። በድርጅት ቅርጽ አይደለም ዝም ብሎ ሎጎ ነው ይዞ የመጣው የሚሉ አሉ። እኔ ብዙ አልገዛውም ይሄን። ምክንያቱም በየክፍላት ሀገሩ ያለውን አካባቢያዊ ስሜት በቀላሉ መቅረፍ አይቻልም። ይሄ ሂስቶሪካሊ በነገራችን ላይ እንደ መርገም የሚቆጠርም አይደለም። ሂስቶሪካሊ ኢትዮጵያ ውስጥ እኮ ፖሊቲዎች ነበሩ፣ እንደዚህ ኢንዲፔንደንት የሆኑ ፖሊቲዎች። ጎጃም፣ ጎንደር፣ ሸዋ እየተባለ ነበረ። ትግራይም ደግሞ እንደርታ፣ እንዲሁም ደግሞ ወደዚህ ወደ ደቡብ ትግራይ ራያ ምንድነው ደቡብ ትግራይ አካባቢ ሰባ እንደርታና ወደዚህ አጋሜ እየተባለ የተለያዩ አደረጃጀቶች አሉና እነዚህ ኢንዲፔንደንት የሆኑ ፖሊቲዎች ነበሩ። ይሄ ኢትዮጵያ ውስጥ ያለ ናቹራል ነገር እሱን ካፒታላይዝ የሚያደርግ የፖለቲካ አደረጃጀት ነበር እንደውም እኛ ልንከተል የሚገባው። ምክንያቱም ሀገራዊ ብሔረተኝነት የሚበቅለው እንደዚህ አይነት አካባቢያዊ ማንነቶችን የሚያስተሳስር አንድ ትልቅ ሀገራዊ ማንነትን እዛ ላይ ብታረግ የዜግነት ፖለቲካ ኢትዮጵያ አንድነትን የሚያጠናክረውና ደመርገም ሊቆጠርም አይገባም። አሁን የብሔረተኝነት ስሜት ሲመጣ ምንድነው ትልቁ ችግር? የሚጋፈጠው የሚላተመው ከእንደዚህ አይነት ታሪካዊ ሀቅ ጋር አንድ ነን ተመሳሳይ ነን ይላሉ ብሔረተኞች። ወይቱ የኦሮሞ ብሔረተኞች ብትቆጥር የባሌ አመለካከትና የጎንደር የባሌና የወለጋ ሂስቶሪካል ባክግራውንድ ካልቸራል ባክግራውንድ በብዙ መልኩ የማይገናኝ ነው እና የራሳቸው ላይ ኢንዲፔንደንት የሆነ ኢንቲቲዎች ናቸው ብለህ ስታመጣ ልትከፍለን መጣ ጸረ ብሔረተኛ ትባላለህ። ይህም በአማራው በትግራዩም በሁሉም ብሔረተኞች ዘንድ የምትመለከተው ነው እና ይሄን አካባቢ ማንነትን ያሸነፈ በሚመስል መልኩ ከላይ እንግዲህ አንድ ድርጅት ተፈጠረ የሚል ነገር ነው አይደል? አፋባ የሚለው ሴንትራል ኮማንድ መፈጠሩን እኔ እንደ መጥፎ ጎን ማላየው ምንድነው እንግዲህ የአካባቢ ሽኩቻ አለ ከተባለ ቢያንስ ያንን ለማስታመም አንድ መሪ ከመምረጥ በተወሰነ ደረጃ ኮሌክቲቭ የሆነ ሊደርሺፕ ላይ ትንሽ ተለማምደህ ከዛ በየደረጃው ማዕከላዊ ስራ አስፈጻሚ ፖሊት ቢሮ የሚለው ነገር በሂደት ቢፈጠር ብዙ የሚጎዳ ነገር አይደለም ከሚል አንጻር ጉዳዩን በአዎንታዊ ነበር የምመለከተው። ከዚህ አንጻር መጀመሪያም አልተመሰረተም ብለው ለሚሞግቱት ማለት ነው። ሁለተኛው በራሱ ይሄ የፋኖ አደረጃጀት ውስጥ ያለው የሊደርሺፕ ድርቀት ነው ማለት የአመራር ስትራቴጂክ የሆነ ማይንድ ያላቸው አርቀው የሚያስቡ ከአካባቢ ከጎጥ ማንነት ባሻገር ሀገራዊ ምስልን ሀገራዊ ብሔረተኝነትን ከግምት ጥፈው የአማራ ህዝብን ችግር ከኢትዮጵያ ከትልቋ ኢትዮጵያ ስዕል አንጻር ችግሮችን ለመቅረፍ የሚችል በጣም ፋርሳይትድ የሆኑ ሊደርሺፕ በውስጡ እንደሌሉትና በቀላሉ ዝም ብሎ ምንድነው በቁጭት በንዴት ከመገፋት ስሜት የተሰባሰቡ ግለሰቦች ናቸው። ከዚህ አንጻር ብዙ ክፍተት አለ የሚል ትችትም ቢነሳ ውሃ የሚቋጥር ነው ይመስለኝ እና እንደዚህ አይነት ክስተቶች ሰርፕራይዝ ሊሆኑ አይችሉም። ኦልሬዲ ናቹራሊ በዛ መልኩ ለመጓዝ ዝግጁ የሆነ የሰው ኃይልም አመለካከትም ስለሌለ ማለት ነው። ኦኬ ምን ኢምፓክት አለው ነው አሁን ትሉ ፖይንቱ ማለት አሁን አንዳንዶች ልክ እንደ አፋድ ሊደርሺፕ ኖሮት ቢፈጠር ኖሮ አሁን የተፈጠረውን ችግር አናስተውልም የሚል መከራከሪያ ቢያመጡ አፋድ በራሱ እኮ የተንገዳገደ ነው። አፋድ ራሱ በየአካባቢው እየተበጣጠሰ እንደው ሸዋ አካባቢ ነው አይደል የተቀነበው እና የግለሰቦች እና ምንድነው ተዋረዳይ የሆነው አደረጃጀት መምጣቱ ሳይሆን
በደንብ ሰርጂካሊ ሆነው ፕሮብሌም ሰርጂካሊ ስር ነቀል በሆነ መልኩ በቀዶ ጥገና መፈወስ የሚገባው ነው እንጂ ከላይ የሚመጣ ነገር አይደለም። አሁን ኢምፓክቱ ነው ዋናው። ኢምፓክቱ ምንድነው ነው እንግዲህ በተበጣጠሰ መልኩ በየአካባቢው ኢትዮጵያ ውስጥ የግጭት አባላ በበዛ ቁጥር ሀገሪቷ እንደ ሀገር የደማች ነው የምትሄደው። 5 ዓመቱ የኢትዮጵያ ውስጥ የነበረው ትግል ነበር አይደል? ኢጣሊያን ኢትዮጵያ ውስጥ በገባ ጊዜ በዛ ጊዜ የነበረው ትግል ላይ አሞርፈስ ነበር ማለት በየአካባቢው በጎበዝ አለቃ የሚመራ ነው። አንድ ሊደር የለም፣ አንድ ድርጅት አልነበረም አይደል? ይሄ ጸረ ጣሊያን ንቅናቄ ላይ ማለት ነው። እና ልክ ወደዛ አይነት ቅርጽ የሚቀየር ይመስላል አሁን ስትመለከተው። በጎጃም ያለው፣ በጎንደር ያለው፣ በወሎ ያለው፣ በሸዋ ያለው መንግስትን ይወጋል። ይሄ መወጋቱ አንደኛ መንግስትን እንዲያሸንፍ አያደርገውም፣ የበለጠ ዋጋ እንዲከፍል ነው የሚያደርገው። የተበጣጠሰ ነገር ነው። የተበጣጠሰን ጎሪላ ፋይቲንግ ከመምታት እና ከመዋጋት አንድ ቅርጽ የያዘ ድርጅት ጋር የፖለቲካ ልዩነትን ጠረጴዛ ዙሪያ ላይ ቁጭ ብለህ ተወያይተህ ችግሩን መፍታት ይሻላል እንጂ ከተበጣጠሰ ከየአካባቢው ኃይል ጋር መዋጋት አይ ቲንክ እንደ መንግስት እንደ ሀገርም ዋጋ ያስከፍላል እና ችግሮቻችን እየተንከባለሉ እጅግ በጣም ዋጋ እየከፈልን እንሄዳለን ማለት ነው። እና ይሄ አሞርፈስ የሆነው ለያዥ ለገናዥ የሚያስቸግረው አደረጃጀት በሰፋ ቁጥር እንደ ሀገር ወደ የመናዊ የሆነ የየመን አይነት ቅርጽ ኢትዮጵያ እየያዘች እንድትሄድ የሚያደርግ ነው እና ጉድ ኒውስ አይደለም እንደ ሀገር ማለት ነው። መልካም አማኑ ዳንተ ስመጣ እንግዲህ ፋኖ ኃይሎች ከ2 ዓመት በላይ በተፈጣጠሰ አደረጃጀት ነው ያላቸው። ሰብርሳቸው እንግዲህ የማይስማሙበት ሁኔታ አለ። ያ እንግዲህ መሬት ላይ ላለው ለህዝቡ በጣም ከፍተኛ ዋጋ የሚያስከፍለው ለራሳቸውም ቢሆን ከዛ ከፍ ሲልም ደግሞ እንደ ሀገርም ስንመለከተው ግጭቱን በሆነ መንገድ ቅርጽ ለማስያዝም ለመቋጨትም በጣም ከፍተኛ ተግዳሮት ነው የሚሆነው። መልክ ለማስያዝ የነሱ አንድ መሆን ለራሳቸውም ለህዝቡም ለመንግስትም እንደ ሀገርም ችግሩን በሆነ መንገድ እልባት ለመስጠት በጣም አስፈላጊ ነው። ነገር ግን አሁን በራሳቸውም የውስጥ ችግር ዲያስፖራው ከውጪ ፕሬሸር የሚፈጥርባቸው ነገርም ራሳቸው ውስጥ ያሉት የጎጠኝነት ተሳቢዎች ልንላቸው ሌሎችም ችግሮች ማናቃቸው ሊኖሩ ይችላሉ። እንደዛ አይነት ነገሮችን አይተን ከውጭ ደግሞ በመንግስትም በኩል ወይም በተቀናቃኞቻቸው በኩል ደግሞ የበለጠ እንዲበጣጠሱ የማድረግ ሁኔታ አሁን ደሬ እንዳለው እንደ ሀገር ነው አዙሪት ውስጥ የሚያቆየው። አሁን የጥላት የመበተን ወይም የመሰብሰብ አይነት ጉዳይ ሁላ ሆኖ የሚቀር አይደለምና እንዴት ታያዋለህ ይሄን ጉዳይ ከዚህ አንፃር? መልካም እንግዲህ የአማራ ፋኖ ብሔራዊ ኃይል የሚባለው የአራት የአካባቢ ፋኖችን ስብስብ አንድ ላይ አድርጎ ተመሰረተ የሚባሉን ያው ሰማን በሚዲያ። ነገር ግን ገና ከመጀመሪያው ጀምሮ ምስረታውን ሳይጨርስ ሳይወለድ እንደ መጨንገፍ ብዬ ነው የሚገልጸው። ለምንድን ነው መሰለኝ እንደዛ ብዬ የሚገልጸው? ሰዎቹ መካከል መግባባትና መስማማት ቢኖር ኑሮ ወደ መሪ መምረጥና ድርጅቱን ብቻ ድርጅት ሎጎ ስላወጣለት ድርጅት አይሆንም። መሪ አንድ ኮማንድ ስር እንዲገባ ሁኔታዎችን አመቻችቶ የሚወጡበት ሁኔታ ነበር። ነገር ግን ያ ማድረግ አልተቻለም። በወቅቱ 13 ሰዎች ምናምን ካውንስሉ ምናምን ተብሎ የተመረጡ ሰዎች ነበሩ። በቅርብ ጊዜ ደግሞ መሪን መርጣልን የሚል ነገር ነበር። አሁን እንዳውም ደረጃ ቅድም ሲያነሳ እንደዛ መሆኑ እንዳውም የተሻለ ነገር ነው በእንትን ደረጃ መሆኑና እሱ የተሻለ ነገር ነው የሚል ነገር አንስቷል። እሱ አልገዛው። ለምን እንደውም አልገዛው? በተለይ ትጥቅ ትግል ኢዝና ሰንሰለት በጣም ወሳኝ ነገር ነው። ማለት ምንድነው ሴንትራላይዝድ የሆነ ኮማንድ የሚመጣበት ቦታ ከሌለ ትጥቅ ታጋዩ ውጤታማም አይሆንም፣ በትክክልም የተባለውን ነገርም አድሬስ ማድረግም አይችልም ማለት ነው። በካውንስል ከምትመራው በአንድ ሰው የምትመራው ነገር ውጤታማ ነው የሚሆነው። በተለይ ውትድርና ቤት ላይ ማለት ነው። ለምን ሁሉም ነገር ኢዝና ሰንሰለት ስላለው ማለት ነው እንጂ በሰፈቀደ የምትሄድበት ቦታ አይደለም ውትድርና የሚባል ነገር ማለት ነው። ለዛ ሲባል ከመጀመሪያውም ችግር የነበረው ነገር ነው አድርጌ ነው የምወስደው። የችግሩ ምንጭ ምንድነው ብለን ካየን ይሄ ሌላ ነገሮች እንዳለ ሆኖ መጀመሪያው ራሱ ስብስቡ ሲፈጠር ሪሊ አንድ ድርጅት ለማውጣት ትግሉን ወደ አንድ ለመሰብሰብ በኩልነት ላይ የተመሰረተ አንድ የሆነ ድርጅትን መሰረታለን ከሚል ፍላጎት ነው የመጣ ወይስ የተወሰነ ሰዎችን
ለመንገስ ወይ ደግሞ የበላይ አለቃ ሆኖ ለመውጣት ያደረጉት ስትራቴጂ ነው የሚለው ነገር ማየቱ ጠቃሚ ይመስለኛል። አሁን ለምሳሌ አንደኛው ተቃራኒ ፋኖ ቡድን አለ አይደል? እሱ ጋር እንግዲህ ፋኖ ሲባል ሁለት ሰዎችን ነው የምንሰማው። መሪውን ነው የሚል ነገር የምንሰማው። በአንዱ በኩል እስኬንደር አለ፣ በአንዱ በኩል ዘመነ አለ። እስኬንደር ሰብስቦ የተወሰነ ሰዎችን ከዛ እሱ መሪ ሆኖ ተመረጠ። ይሄን አካሄድ አንቀበልም ያሉ ደግሞ ወጡ። እነዚህም የተሰበሰቡበት ውስጥ አንድ ሰው መሪ ሆኖ እንዲመጣ ነው እንግዲህ አስዩም ዛት ዘመነ መሪ ሆኖ ወጣለ የሚባል ነገር ነበር። ስለዚህ ንጉስን ለማዋለድ ነው ተሰባሰቡት ወይስ ኃይላችን አንድ ላይ ቢሆን ከተበታተነው አንድ ላይ ሆነን ተጽዕኖ መፍጠር እንችላለን ከሚል እሳቤ ነው የሚለው ነገር መታየት ያለበት ነገር ይመስለኛል። ምንድነው እዚህ ላይ ጥያቄ ይነሳል። አንተ እንዳልከው ግን ለምሳሌ ከሸዋ ከወሎ እነ ምሬ ወዳጆ እነ ደሳለኝ እንግዲህ ብዙ ርቀት አቆራርጦ ነው በአካል ለመጀመሪያ ጊዜ የተገናኙት። እንግዲህ ያ ቀላል ነገር አይደለምና ሪሊ እንደዛ አይነት ነገር ነው ብቻ ነው ወይ ማለት ያስችላል? ምክንያቱም አንድ አለመሆናቸው በጣም ዋጋ ያስከፈላቸው እንደሆነ ራሳቸው ያውቃሉ። ህዝቡንም ከፍተኛ ዋጋ ያስከፈለ እንደሆነ እንግዲህ በድጋፍ ደረጃም የሚያመጣባቸው አሉታዊ ተጽዕኖ እንዳለ ግልጽ ነው። እንደው ያ ብቻ ነው ማለት ይቻላል ወይ? እሱን እኮ ነው አሁን እኮ ከሁለቱ አንዱ ነው ብዬን ያነሳሁት። ወይ ተሰባስቦ ከተበታተነ ኃይል የጋራ ኃይል ለመፍጠር የሚል ነገር ነው። ሰብሰብ ብለህ እኔ ደግሞ ንጉስ ሆኜ ልውጣ ነው የሚል ነገር ያለው ነገር ነው ስሜቱ ያልኩበት ምክንያት። አሁን የጎጃሙ ፋኖ ነው እነዘመነ ያወጣው መግለጫ አለ። ያወጣው መግለጫ ላይ ምንድነው የሚለው? እንዳውኛ ደጋዳሞት ላይ እኮ ያደረግነው እኮ ሌሎቻችሁ በአመቱ እንኳን አላደረጋችሁም። ይሄ ማለት እንደነጋገሩ ጎንደሩ የወሎ የሸዋ አንድ ላይ ተጣፍታችሁ እኛ አንድ ሲንግል ቦታ ደጋዳሞት ላይ ያደረግናትን ነገር እንኳን አላደረጋችሁም በአንድ አመት አለ። ይሄ የሚያሳየው ምንድነው? እኛ ዝሆን ነን። ሁላችን ደግሞ በቁመታችን ልክ ነው መቆም ያለብን። እኛ በጣም ረጅም ስለሆን እኛ ሁሉን ጠቅላይ የምንሆነው እኛ ነው። ይሄን እኮ የመንገስ አንዱን ለማንገስ አይን ነገር ታስቦ ነው ወይ የሚል ነገር ሐሳብ የሚታመጣ። እርግጥ ነው ፖለቲካ ውስጥ አንድ የማይካዱ ነገር ሁሉም ባለው ሚዛን ነው የሚሰለፈው። ዘመነ የተሻለ ሚዛን ኖሮት አሁን ፋኖ ስለማንደግፈው ጉዳይ ኮንሰርናችን ስላልሆነ ምናምን እንደ አንድ ፖለቲካ እንትን አድርገን ካየውና ራሳችን ሐሳብ ከሰጠነው ዘመነ የሚመራው ጦር ምሬ ከሚመራው ጦር በቁጥር በአደረጃጀት የተሻለ ከሆነ ዘመነና ምሬ መካከል የሚኖረው አሰላለፍም እንደዛ ነው የሚሆነው ማለት ነው። የኢትዮጵያ ፖለቲካ ውስጥ ነው በቃ የተሻለ ተጽዕኖ ፈጣሪ የሆነ ሰውዬ መሪ ይሆናል። ሌስ ቀጥሎ ያለው ደግሞ ቀጥሎ ይሆናል ነገር ማለት ነው። ወይ ድርጅቶች ቢቀላቀሉ በዋሃዱ ምናምን ባለ ልክ በሚዛን ልክ ነው የምትሆነው ነገር ማለት ነው። እነዚህ ሰዎችም ያነሱት ያለው እሱን ነው። ግን እሱ እንዳይው ምንድነው ተፈጠረው ችግር ነው። እስቲ ከጎጃሞቹ አካባቢ ሶስት ነገር ምክንያት አንስቷል ይሄ እንዳይሳካ ያደረገው። የመጀመሪያ በውጭ ያለው ዲያስፖራ አካባቢ ያሉት እንግዲህ የውጭ ፋኖ አለ፣ የውጭ ሚዲያ ፋኖ አለ፣ የውጭ ብር ሰጥቶ ፋኖ መሪ የሚሆን አለ። አሁን እነዚህም ትልቅዬ ስቴክ አለን ነው የሚሉት። ሁለተኛ ያነሱት ምንድነው? በየማረሚያ ቤት ያሉት እነሱም እዛ ቁጭ ብለን እንምራችሁ ነው የሚሉን። በሶስተኛ ደረጃ ያነሱ ምንድነው? እነማን እንደሆነ መገመትም ትንሽ ይከብዳል። በነጠላ ስልክ ቁማርተኞች የሚልም ተነስቷል። እኛ መሬት ላይ ያለን ሰዎች እኛ ባለነው በመናውቀው ልክ ያለነው ነገር መሪንም አስተላለፋችንም እንትራችን እንዳናደርግ እነዚህ ሶስት ኃይሎች ተጽዕኖ ያደረጉና የረበሹ ነው ያሉት የሚል ምክንያቱ ያነሳው። በምን ደረጃ ነው ረበሹት ነው አሁን እንግዲህ ጉዳዩ ማለት ነው መተንተን ያለበት ነገር ማለት ነው። በእነዚህ ሰዎችስ ኢንፍሉዌንስ እየተደረገ ትግሉ እንደተባለ ለድል ይበቃል ወይስ ምንድነው ሊመጣ የሚችለው ነገር? አንዱ እዛው ውጪ ቁጭ ብሎ እንደዚህ በዚህ ግባ በዚህ ውጣ የሚላቸው ከሆነ አንዱ $2000 ልኮ እንትና ምክትሊውን እንትና ዋና ይሁን የሚላቸው ከሆነ አንዱ እስር ቤት ቁጭ ብሎ ስንቅ ባቀበለ ሰውዬ እንትና ካልመራ የሚላቸው ከሆነ ምንድነው ሊሆኑ የሚችሉት እነዚህ አደረጃጀቶች ብለህ ካሰብኩ ምንም ሌላ ነገር የለም። ደረጀ ቅድም አንተ ያነሳው የሚቃወማሉ
የተበታተነ መሆኑማ ኢዝሊ ዲፊት ትሆናለህ። ኢዝሊ ዲፊት ብቻ መሆን አይደለም ተስፋ ቆርጠህ ትገባለህ ወዶ ገብ። ይሄ ኒር ፊውቸር የምናየው ጉዳዮች ናቸው። እንትን ውስጥ ትግል ውስጥ ትልቁ ነገር ሞራል ነው። ስንቅ ሌላ ነገር አለ ደሞዝ አበላ ምን አትልማል። ሞራል ነው ስንቅ። ሞራል ከተመታ ምንድነው ምን አረጋለሁ ብለህ በተበታተነ ወደ ቤት ነው የሚገባው ነገር ማለት ነው። ስለዚህ እንደዚህ አይነት አደጋ ነው የሚመጣበት ነገር። አንድ ማለመሆን ግን ዋናው ነገር የጎጃሙን ሰዎች ለምን መግፋት ፈለጉ ነው። አሁን የጎጃሞቹ ተገፍተናል እያሉ ያሉት እነዘመነ እኛም ማናውቀው መግለጫ ወጥቷል። ለዛም ትልቅየው አቺቭመንት የነበረን እኛ ነን። ነገር ግን እኛን ያገለለ አካሄድ ተከደዋል የሚል ነገር ነው ያነሱ። ለምንድን ነው እነዘመነን ያገለሉት የሚል ነገር ነው አሁን አንድ መታየት ያለበት። ለይመስለኝ አንድ ሊትር ጥብላንሳ እስቲ እነዘመነ የተሻለ አደረጃጀት አለን ብሎ ስለሚገምቱ ዛይደት ውስጥ ካሉ እነዘመነ የበላይ ሆኑብናል የሚል ነገር ያልፈለጉ ነገር ይመስለኛል አንድ ግምት። ሁለተኛ ግምት ሊሆን የሚችለው የአካባቢያዊ ነገር ነው። ቅድም ደረጀ ብለዋል። ብሔርተኛ አይወድም ስለ አካባቢን ስታወራ ማለት ነው። አንድ አማራ አለ ይላል፣ አንድ ትግራይ አለ፣ አንድ ኦሮሞ አለ፣ አትከፋፍለ ይላል። ግን ውሸት ነው። የለም እንደዚህ ይባል አማርኛ ማለት አንድ አማራ፣ አንድ ኦሮሞ፣ አንድ ትግራይ የሚባል ነገር የለም። ያለው ጎጃም፣ ጎንደር፣ ወሎ፣ ሸዋ ነው ያለው። አርሲ፣ ወለጋ፣ ባሌ ነው ያለው የአድዋ ልጅ የታምቤል ልጅ የምናምን ልጅ ነው እሱ ነው ያለው እውነታ ውስጥ ሲገባ። እነዚህ ሰዎች በጎጃሞቹ ዘመኔ መሪ ከሆነ በጎጃም መመራት የማይፈልጉ ኃይሎች አሉ ማለት ነው እዚህ ውስጥ። ስለዚህ የሚያግባባን በጎጃም ከምንቀራን የጎጃሞቹ ሰዎችን ገፍተን እኛ በቀሪዎቹ በአንዳችን ብንመራ ይሻላል የሚል ግምትም ይዞ ሊሆን ይችላል። አናውቀው በዛ ሜርድ። በዚህ ግን የጎጃሞቹ ፋኖች ላይ የመግፋትና ክደት ተፈጽሞባቸዋል ማለት ነው። እሱ ነው የምንረዳው ነገር። ኦኬ ይሄ ከሆነ ምንድነው መጣው ነገሩ? ትግሉ ላይ ከፍተኛ ድባቴ ይፈጥራል። ይሄ የማይካድ ነገር ነው። ድባቴ መፍጠሩ ደግሞ ምንድነው የሚፈጥረው? ድል የሚባል ነገር ይናፍቃል ማለት የለም። ሁለተኛ ምንድነው የሚሆነው? ወዶ ገብ ቁጥር ብዛት አሁን በቅርብ ቀን ታያለ እንዳለ የተንጋጋ ወዶ ገብ ይገባል። ይሄ ፋክት ነው። በኢትዮጵያም ታሪክም በትጥቅ ትግል ታሪክ ውስጥ የታየ ነገር ነው። በሌሎች አገርም ትጥቅ ትግል አካሂደናል የሚባሉ ኃይሎች ጋር መሪ አካባቢ ያለ መግባባት ካለ ዱሮም ታዲያ ለምንድን ነው የምታገለው? ተነስተ ነቅላይ ትገባለ። ይሄ እንደዚህ አይነት ችግሮችን ይዞ ይመጣል የሚል ነገር ነው የሚታይ። አመሰግናለሁ። ላድርገው ያልገዛውም አሁን ያነሳውና ማን የመጀመሪያ እውነት ነው። ዴድ ኦን አራይቫል የሚባል አባባል አለ። ገና ሳይወለድ የሞተ ነው። ትክክል ነው። ስለዚህ ሳይወለድ የሞተ ድርጅት ከሆነ አልተፈጠረም ማለት ነው። መጀመሪያው ገብቷል አይደል? የተበታተነ ሲባል በየመንደሩ ሳይሆን አሁን ለምሳሌ ተወደደም ተጠላም የጎጃም አደረጃጀት አለ። አንድ አልሆነም ማለት ነው እንጂ በአደረጃጀት የለውም ማለት አይደለም ማለት ነው። የጎጃም ፋኖ የሚባል አለ አይደል? ተወደደም ተጠላም የወሎ አደረጃጀትም አለ፣ የጎንደርም አለ፣ የሸዋም አለ። ተበታተነ የሚባለው ኦሬዲ አንድ ኮአሊሽን ፈጥሮ ድርጅት ተፈጥሮ ከዛ በኋላ በየመንደሩ ምናምን የሚበታተን ሲሆን ነው። አሁን ኦሬዲ አልተፈጠረም። አሁን መጀመሪያው በየሰፈሩ ገቡ። ከዛ በየቀጠናው ቦተም ቱ ቶፕ ነው አስተዳደሩ። ግን ያንን መጨረስ እድገት መጨረስ አልቻሉም። አሁን ከውስጥም ከውጭም ተፈተኑ ነው እንጂ ድርጅት ፈጥረው ተበተኑ አይደለም። አፈጣጠሩ ይለያል። ሌሎች ድርጅት ፈጥረው ነው የሚታገሉት፣ እነሱ ደግሞ ድርጅት ሳይፈጥሩ ነው። ስለዚህ በትግል ውስጥ ነው ድርጅት ለመፍጠር እየታገሉ። ያማን ኮንክሉዥን እንትን ምለው ምንድነው አርጊው አጌንስት ማድረገው ምንድነው? ኦሬዲ አልተበተነም እኮ ኦሬዲ በቃ ኦሬዲ አለ እኮ አደረጃጀቱ ስላለ ስቲል በሀገር ደረጃ ዋጋ የሚያስከፍል ጦርነት በቀላሉ የሚያስቆጭ አይደለም፣ የሚቋጭ ነገር አይደለም ማለት ኦሬዲ ስትመለከተው መሬት ላይ ያለው ነገር ግጭቱ እንዳይቀጥል የሚያደርግ ነባራዊ ሁኔታ የለም ከሚል አንፃር ድምዳሜን እንትን አደርገዋለሁ አጣፋዋለሁ ማለት ነው ይመስለኛል። ከዛ አንፃር ኦኬ ድርጅቶቹ ስላሉ ዱሮ ሜዳ ነው እኮ ያለ ያልኩት ታውቃለህ። ለዚህ እንትን አካባቢ ላይ ማለት ነው ትጥቅ ትግል አካባቢ ላይ ያለ ሰው ሞራልና ሁላችንም ሰብሰብ ብለን ውጤት ማምጣት አለብን የሚል ያስባል። ተራ መንበሩን ነው ማወራለህ። ከላይ ያለው ሁሉ ጊዜ ንጉሶች ናቸው። ይሄም በጸረ ወያኔ ትግልም ሲደረግ በነበረበት ሰዓት የትጥቅ ትግል መሪዎች ነበሩት። እነሱ ንጉሶች ናቸው። ለውጥም መጣም ለውጥም ባልመጣ ጉዳያቸው ያለው ኦሬዲ ነክሷል በአንጻራዊ ማለት ነው። የሚኖሩትም የንጉስ ኑሮ ስለሆነ ማለት ነው። ሰፊው ግን በሀገር ጉዳይ ላይ ተከፍቻለሁ፣ ለውጥ መምጣት አለበት፣ ህይወቴን መስዋዕትነት ነው ከፍዬ የስርዓት መፍረስ አለበት ብሎ የሚታገለው ኃይል ማለት ነው። ይሄ በተበታተነው ነገር ምንም እንደማይሆን ያውቃል። ሰብሰብ እንድል ሁሉ ጊዜ ጥያቄውን ያቀርባል።
ዩሲ በደንብ ያዘውና ማለት ነው ስለዚህ ሰብሰብ ማለት እድል ተፈጥሮ ይሄ ሰብሰብ የተባለው እድል ደግሞ በመሪዎች ችግር ሲበተን ማለት ነው በዛው ልክ በውስጡ ያለው የሞራል ስንቁ ይበተናል ሰራዊቱ ማለት ነው እንደዚህ አይነት ነገር ሲገጥመው ምንድነው ብለው ወዶ ገብኑ ነው የሚወልደው ነገር ማለት ነው ይሄን በአካል ስላየነው ነው አንዱር ባሉ ነው ከልምድም ስላየነው ነው ቁጭ ብሎ ለሚያወራ ላይመስል ይችላል እንደዚህ አይነት ነገር ግን በትክክል ቴስት አድርጎ ለሚያቀድም እንዳልኩ ነው ከላይ ያለው መሪዎች ዱሮም they are enjoying their life የሚገርም ነገር ይሄ የተለመደ ነገር ነው መሪዎች በጦር የታች ያለው ሰፊው ህዝብ ነው እንጂ ሰፊው ታጋዩ ነው እንጂ መከራውና ይሄ ነገር መቼ ነው የሚያበቃም ብሎ መሪዎች ሁሉ ጊዜ እንደውም በኢትዮጵያ አይነት ደግሞ ፓርቲም ይሁን ትጥቅ ትግል መሪ የሚሆኑት በቃ ንጉሶች ናቸው ባሉበት ቦታ ስለዚህ ለውጡ ይምጣም አይምጣም ጉዳያቸው አይደለም እነሱ ግን ሰፊው ታጋዩ ማለት ነው መቼ ነው ይሄ ነገር አብቅቶ ከዚህ መከራ ወጥተን ነፃነታችን ምናገኝበት ብሎ ይናፍቃል ለዚህ ነፃነት ደግሞ አንድ መሆን ጠቃሚ እንደሆነ ሁሉ ጊዜም ያስባል አንድ ሆነሃል ተብለው ታውጆል እንደዚህ ድርጅት መስራታል ብለው ነግረው ኮኛ አቋላየንም እንጂ ስንቴ ታድሶ ተደርጎ እኮ ተጨፍሯል እኮ ሰራውቱ ጋር እኮ በቃ አለቃው ከዚህ በኋላ አንድ ላይ ወረድ መግፋት ነው ተባብሏል እኮ ይሄን ባልክና ይሄን ሞራሉን በገነባለት ሳምንት ባልሞላው አንድ የሚባል ነገር የለም ስትሎ ያ የገነባው ብቻ ሳይሆን በውስጡ ያለውን ጥፍጣፊ ሞራል ይጠፋል ሞራል ከጠፋ ደግሞ ወዶ ገብኝ ይወልዳሉ ይሄ ዝም ብሎ ከኪሴ ማውጣታው ከተሞክሮ ሌሎችም ትጥቅ ትግል ያደረጉት ሰዎች ከጻፉትም ከምንም ተሞክሮ አንፃር ነው የሚነግረው ነገር ማለት ነው በዚህን ቋጮ ግን ቋጮ እንግዲህ ወደፊት የሚሆነው ነው ያለ ምንድነው ድርጅቱ ስር የሰደደ ስለሆነ ያን እንዳልከው አፈጣጠሩ ከታች ወደ ላይ የተፈጠረ ስለሆነ ድርጅት ፈጥረው ያልመጡ በመሆኑ በጣም አንደኛ ከውስጥም ከውጭም ፈተና ደግሞ እጅ በጣም ስለበዛበት እንግዲህ መውደቅ መነሳቶች አሉ ምናልባት እንግዲህ ወደፊት በርተተው በዚህ መውደቅ መነሳት ውስጥ ለስኬት በቅተው አንድ ድርጅት መፍጠር ከቻሉ እንግዲህ የህዝቡንም ስቃይ መቋጨት ወይም ደግሞ ጦርነቱንም በሆነ መልኩ በድርድርም ሆነ በሌላ መልክ እንግዲህ መልክ ማስያዝ የሚቻልበት ድል ሊኖራቸው ይችላል ካልሆነ ደግሞ የተባለው ብቻ ሳይሆን ከተባለው የባሰም የከፋ ነገር ሊያጋጥም ይችላል የሚሆነው ነው ወደፊትና ያለ ዞሮ ሁለተኛ ጉዳያችን እንግዲህ የጀነራል ታደሰ ወረደ አቋም ነው ጀነራል ታደሰ ወረደ የግዛት ማስመለስ አጀንዳን ወደ ጠቅላይ ሚኒስትሩ በአማራጭነት ልከዋል በዚህ ጉዳይ ላይ ከጠቅላይ ሚኒስትሩም ጋር ለመወያየት ሐሳብ እንዳላቸው ተናግረዋል እንግዲህ ይሄን ይያሉ ያሉት ቲፒኤልኤፍ ህጋዊነቱን ያጣው የፖለቲካ ድርድር ከጠቅላይ ሚኒስትሩ ጋር ወይም ከፌደራል መንግስቱ ጋር ማድረግ አለበት ይያሉ ነው ነገር ግን የፌደራል መንግስቱ በምን አግባብ ነው ከቲፒኤልኤፍ ጋር እንግዲህ የፕሪቶሪያ ሰላም ስምምነትን በሚጥስ ሁኔታ የኢትዮጵያ ሉዓላዊነት በሚጥስ አግባብ ድንበር እየከፈተ እየተቆጣጠረ ከዛም የተሻገረ ህጋዊነትን አጥቶ እንዴት ይደራደራል የሚለው ጉዳይ እሱ አጠያቂ ነው ዋና የድርድሩ ማዕከሉ ግን የወልቃይት እንደራያና ጠለምት ያሉ አወዛጋጋቢ አካባቢዎችን ከአማራ ኃይሎች እጅ ፈልቅቆ ያስረክበን የሚለው ጉዳይ ነው ይሄ ጉዳይ እስከ ድረስ ይሄዳል የሚለው ጉዳይ አጠያቂ ነው አማን ላንተ ድልስና አይተነዋል ይሄን ጉዳይ አሁንም ገፍተው ይሄዱ ያሉት እንግዲህ በርግጥ ካለው ቀጠናዊ ከኤርትራም ከፌደራል መንግስቱም ጋር ካሉት ነገሮች ጋር የሚያዝ ነገር አለው የቲፒኤልኤፍ አካሄድ ሆኖ ግን በዚህ ክረምት ያስረክበን የሚለው ነገር ነበር አሁን ግዛት ማስመለሱ ጉዳይ ላይ እንደራደራለን ይያሉ ነው ፌደራል መንግስቱ ምን እንደሚል አናቅም እንዴት ታያዋል ጥሩ እንግዲህ ጀነራል ታደሰ አሁን ደግሞ ያመጡት ግዛትን ለማስመለስ ከፌደራል መንግስቱ ጋራ መነጋገር አለብን ይሄ ነገር እየተጓተተ ሄዷል ተፈናቃዮችም አልተመለሱም በየካምፑ ውስጥ ያለው ሰራዊትም ትጥቁን ፈቶ ወደ ህዝቡ አልተቀላቀለም የሚል ነገር ነው እንግዲህ አሁን ያመጡት ኢቨንዲ እንዳለ ደግሞ ጎን ለጎን እንድናይ የምፈልገው ነገር ወልቃይት ላይ የተከዜ ዘቦችን ለወልቃይት ማንነት አማራነት ተጋድሎ ላይ ነበሩትና ከጠላት ይህንን የተገኘውን ድል እየጠበቁ የነበሩ ኃይሎች ላይ የወያኔ መንገድ ጠራጊዎች በወሰዱ ጥቃት ተሰውቶብናል ብሎ የወልቃይት አስተዳዳሪ ወልቃይት ዞን አስተዳዳሩ መግለጫ አውጥቷል ሉካውን ሁለቱን ነገር በደንብ አርገን አያይዞ ሜድ ነገር ነው ያለው በዚህ በኩል የጊዜያዊ አስተዳዳሩ ያው የወያኔ እንትኖች ማለት ነው እንግዲህ ከሌላ ፓርቲ ስላልመጡ ማለት ነው ትላንትና ያው በዚህ እሳቤ ሱዋጉ የነበሩ ኃይሎች ስለሆኑ ማለት ነው
እነሱ ግዛትን ለማስመለስ ከጠቅላይ ሚኒስቴሩ ጋራ መነጋገር አለብን የሚል የሆነ አንድምታ ውስጥ ያለው የመጨረሻ ቃል ሄደን እንሰማለን አይ ነገር የሚል ነገር አንድምታ ያለው ነገር ነው እየተናገሩ ያሉ በቃ ጊዜው ሄዷል ሊሆንም አልቻለም በጊዜው ሞክረን ነበር ምናምን አይ ነገር የሚል ነገር ነው በዚህ በኩል ደግሞ የነዚህን ወያኔን ወደ መንበር ስልጣን ለመመለስ ወልቃይትን ያገኘውን እረፍትን እንዲያጣ መልሶ ይሄን ማነቱ ከላው ላይ እንዲገፈፍ ሌላ ማነት እንዲጫንበት መንገድ የሚጠርጉት ጠላቶች መንገድ ጠራጊያውን በጣም በደንብ አርገ ያዘው መንገድ ጠራጊዎች እርምጃ ወስዶ የወልቃይትን የማንነት አማራነት ማንነትን እየተከላከሉ የነበሩ ሲጠብቁ የነበሩ ዘቦችን ገደሉ ይላል አሁን ሁለቱ ነገር እንዴት ነው የሚሆነው እንዴት አብሮ ሊሄድ ይችላል የሚለው ነገር ነው በደንብ ማሰብ ያለብን ግዛቱ ማስመለስ የሚመለሰው እንግዲህ ግዛት ያ ነገር የለም ወልቃይቱ የሚመለሰው ራያ ሄዷል መሰለኝ አይደል ራያ አቃ ግን አሁን እነሱ ያረገጡት ያልያዙት ወልቃይት ጠለምት ነው ወልቃይትና ጠለምትን ወልቃይትና ጠለምትን በቃ ኔት ቆይ ለንግግራችን እንዲያመቸን ንጹህ ወልቃይት ነው ለማስመለስ ተባለው እሱ ነው የሚያስመልሱት አቶ ጌታቸው ማን ነው ጀነራል ታደሰ ጠቅላይ ሚኒስቴሩ ጋር መጥቶ የመጨረሻ ንግግር ለመነጋገር ይመጣሉ የወያኔ መንገድ ጠራጊዎች ሆኑ ደግሞ ጥቃትን ይከፍታሉ ስለዚህ ንግግሩ ምንድነው ብለ ከዚያውን ከተረዳው ነገር ምንድነው የማሰጡን ከሆነ ቶክስ ጀምረናል ወይ ደግሞ ሰዎቹ ቶክስ ሊጀምሩ ስለሆነ የምትወስኑት ወስኑ የሚል ነው ወይ የሚሆነው ብሌንዲንግ ገምት ያደርገናል ማለት ነው ለምን በዛ በኩል ጀምሩ አላ የነሱ መንገድ ጠራጊዎች የነሱ መንገድ ጠራጊ ማን እንደሆነ እኔ እንዳው ባተሸቴ በደንብ አርጎ ፍሬም ቢያረጉ ደስል ነበር እኔ ከዚህ ቀደም የሚታወቅ ነገር አለ እንደዛ ብለው የሚገልጿቸው ዛካ የሚቀሳቅሱ የፋኖ ኃይሎች ነው ምንም የተደበቀ ነገር አይደለም ግን ምንድነው እዛ አካባቢ እነሱ የፋኖ ኃይሎች አይ እናንተኮ የወልቃይትን ያማራ እንትን አታስከብሩም ብልጽግና ያስቀመጣችሁ ሰዎች ናቸው ነገ የሆነ ነገር ቢመጣ አትከላከሉትም ስለዚህኛ ቁጥጥር አለብን ሲሉ ሰማቸዋለን ሲጋጩ ምን ሰማለን ኦኬ ነኩኔል ደመቀ ዘውዱ ደግሞ የተከዜ ዘብለው ያ ደራጁትን ኃይል ለመንግስት አዋጥተው ይወጉ ነው ይላሉ ያ ማለት ምንድነው የተከዜ ዘብ ከመንግስት ኃይሎች ጋር ተሰልፎ የፋኖ ኃይሎችን ይወጋል ማለት ነው እዛ አካባቢ ላይ እኛ ቆይ አይደለም ይሄ ማለት ፋክት ነው መሬት ላይ ያለ ምን ሰማው እዛ ጋር ያለው ነገር እናጣራለን እሱ ብቻ ሳይሆን የሚናገሩትም ነገር ስለሆነ አሁን በጥላትነት ነው እየተያዩ ያሉት ኦኬ እነሱም የወያኔ መንገድ ጠራጊ ይሏቸዋል ጦርም አዋጥተው ደግሞ ይወጓቸዋል ገባ ኦኬ አሁን በዛው ውስጥ ነው ያለው ስለዚህ አሁን ይሄን ጥቃት ወሰደው ፋኖች ናቸው ማለት ነው በእነሱ አገላለጽ የወያኔ መንገድ ጠራጊ ነው እነሱ ነው ምንም ጥርጥር የለውም እዛ አካባቢ ያሉት ኦኬ ፋኖን ግን በተመለከተ ወልቃይትን በተመለከተ ፋኖ ላይ ተቋም እንዳለው ከዚህ በፊት በሚዲያ ላይ ሰምተናል አንደኛው ፋኖ ክንፍ አሁን ፈረሰ የተባለው ሳይወለድ ጨነገፈ የተባለው ድርጅት አባል የሆኑት አንደኛው ክንፍ ወልቃይት ታቦት አይደለም ልክ አማራ ክልል የትኛው ቦታ ላይ ብልጽግና እንደምንወጋው ወልቃይት ላይ ምን ወጋለን የሚል አቋም ያለው አንድ ፋኖ ቡድን ነበር ሌላኛው ፋኖ ቡድን ደግሞ አይ ያገኘንማ በዋላ ኪሳችን ይዘን ነው በዋናችን አንጫወትም ወልቃይት የዘመናት ጥያቄ አማራ ጥያቄ ነበር አሁን መብት አገኝቷል እሱ ደን አነካካውም ሰዶ ማሳደድ ነው የሚሆንብን የሚል ነገር ደግሞ የሚያነሳው ደግሞ ሌላኛው ፋኖ ደግሞ አለ ስለዚህ አሁን ይሄንን ተከዜ ዘብ ላይ እርምጃ የከፈተ ወልቃይት ታቦት አይደለም እዚህ አካባቢ ላይም ጦርነት እናካሂዳለን የሚለው አካል ነው ማለት ነው በሚገባይ ነገር ከሆነ ማለት ግን ያው ፋኖ በሚለው ነገር ነው አሁን እንደዛ ከሆነ ሪሊ አሁን ጥቃት መፈጸሙ ራሱ አሁን አቶ ጌታቸው ማን ነው ጀነራል ታደሰ ከሚሉት ነገር ጋር አያይዘን ካየን ለአማራ ይጠቅማል ወይስ አይጠቅምም ብሎ ነገር ታይቷል ወይ ለምን እነ ጀነራል ታደሰ ማስመለስ አለብን ነው ያሉ ያሉት
ግዛታችን እናስመልሳለን ግዛታችን ላይ ተነጋግረን ወይ ምናምን ሪፈረንደም ይሆናል ምናምን እናስመልሳለን ማለት መቼም እንካ ብሎ የሚሰጠው ሰው የለም በጉልበት እጄ ይቀበላልው ነው በጉልበት ሄዶ ለመቀበል ደግሞ የራሱን ፋኖ የሚባለውን ወልቃይት ላይ ከተኮሰ በኋላ በተገኘው ክፍተት እጄ ይቀበላሉ የሚለው ነገር አስቦ ከሆነ በዚህ ሂደት ውስጥ ምን ያህል የአማራ ጥቅም በፋኖ ይከበራል ብሎ ማሰቡ የዋነት ሆኖ ይገኛል ማለት ነው ምንድነው መሰለ የተፈጠረው ማንዛ አካባቢ ላይ አሁን የኮሎኔል ደመቀ አስተዳደር ወልቃይት ላይ እዛ ላይ ዘብ ሆኖ እንደተቀመጠ ከመንግስትም ጋር ከተባበረ በዝምታ መተባበር አለበት የፋኖ ኃይሎች መንካት የለበትም እነሱም ደግሞ ያን መንካት የለባቸውም የሚል ነገር ነበር የምንሰማው ያ ማለት ምንድነው የተከዚዘ ይባለው የፋኖ ኃይሎችን ከነካ እነሱም ይነኩታል ኦሬዲ ስለዚህ እነሱም ሳይነካኩ ነው መቆየት የነበረባቸው የሚል ነገር እንሰማ ነበር ኦኬ እሱ አልሆነም ኮሎኔል ደመቀ የተከዚዘ ብለው ባሰለጠኑ ጦር አዋተው ይተነኩሷቸዋል ኦኬ እናንተ እኛን ማከውጋችሁን እናንተን ምን እንወጋችኋለን እኛን እንቆጣጣረዋለን አይነት ነገር ውስጥ ነው የተፈጠረው ስለዚህ በመሃል ቤት የጀነራል ታደሰ ሰራዊት ወልቃይትን ወስደዋል ማለት ነው በአጠቃላይ በር መክፈቱ ንግግር ውስጥ ተቃለል የሚመጣው ነገር አንደኛ አንዱ የአማራ ብሔርተኝነት ማቀንቀኛ ከሆነ ውስጥ አንዱ ወልቃይት ነው ወልቃይት ዛሬ በአማራ ልጆች የተዳደረ ከሆነ በአማርኛ እየተስተናገደ ከሆነ የወልቃይት የዘመናት ጥያቄዎች እየተመለሱ ከሆነ እኔ ወልቃይት አካባቢ ሄዴ ራሱ መተኮሱ ወይ ጸረ አማራ አቋም ካልያዝክ በስተቀር አይገባኝም ምን እንደሆነ አይ ችግሩ ምን ነው ሁለቱ ናቸው የሚተኳኩሱ ነው ችግሩ የፈጠረው እሱ ነው ይሄ አይገባኝም አሁን እኔ እዛ አካባቢ ላይ ፈለገ ነገር ቢሆን እንደውም ያኛው ፋኖ ያለው ይሻላል ማለት ነው አይ ሰዶ ማሳደድ ይሆንብናል ያለው ማለት ያለዛ ውጤቱ ምን ሊሆን እንደሚችል ቀላል ነገር ነው ውጤቱ የሚሆነው ምንድነው ከተወሰነ ጊዜ በኋላ ቲፒኤልኤፎች ይቆጣጣራሉ ወልቃይቴዎች አሁንም እንደ ከዚህ እንደተደረገናል እንደሚሉት ከምድረገጽ ጠፋሉ የሚሆነው ነገር መግባቢያ ቋንቋም ትግርኛ ይሆናል ሰዎችም ያለማነት ይጫንባቸው ለዚህ ነው ወይ ፋኖ የሚታገለው የሚል ጥያቄ ያመጣል ማለት ነው ምንድነው መሰለ ደሬው ዳንተ ልምጣ ምናልባት አሁን መሬት ላይ የሚነሳው ነገር የፋኖ ኃይሎችም ይያሉ ያሉት ኦኬ እየወጋችሁን ከሆነ ከመንግስት ጋር ሆናችሁ እኛ እናንተን አስወግደን እንቆጣጣረዋለን አይነት ነገር ነው እሱ ትክክል የሆነ ካልኩሌሽን ነው የሚለው ጉዳይ ሌላ ጥያቄ ነው አሁን ቀደም ያልኩት መጀመሪያ ላይ ብዙ ሲያነሱ የነበረው ኮሎኔል ደመቀም ከመንግስት ጋር ተደርበው ፋኖቹ መውጋታቸው ባይገቡ እንደዛ አይነት ነገር ውስጥ የፋኖ ኃይሎቹ ደግሞ የተከዘዘ ወይም ኮሎኔል ደመቀ አስተዳደር ላይ ጦር ባይሰብቁ የተሻለ መፍትሄ ሊሆን የሚችለው እሱ ነበር አሁን ግን እንዳለ መታደል ሆኖ እሱ ሆኖ እንግዲህ ለትግራይ ኃይሎች በር እየከፈቱ ነው እየተቆራቆሱ ኮሎኔል ደመቀም በጥላትነት ፈርጀው ያሳድዷቸዋል እነዛም ደግሞ ያሳድዷቸዋል ይሄ አማካኝ የሚለውን ጥሩ የሚባለውን እድል ብዙ እየተጠቀሙበት አይደለምና እንዴት ታያለህ ደሬ ከዚህ አንፃር የወያኔ መንገድ ጠራጊ የሚለው እንኳን እሱ ለፖለቲካ እንደው ዝም ብሎ ቁማር ለመጠቀም ነው እንጂ ወደ ለመናገር ሁለቱም የፋኖ አደረጃጀቶች በወያኔ ዙሪያ ያላቸውን አቋም በአደባባይ ሲናገሩ ሰምቻለሁ በእንደዚህ ውዝግብ የሚነሳባቸው የወልቃይት ራያ ጣለምትን በተመለከተ የሚተባበር ካለ ራሱ እኛ እንመተዋለን ብለዋል በነስክንድርም ተጻራሪ ያለው ኢትዮጵያ ውስጥ ምን ታረጋለህ መሰለህ ፎካካሪ ወይም ደግሞ ያንተን ባላንጣ መታጠለሽበት የሆነ አንድ ታፔላ ይኖራል ያንን ታፔላ እንደያስፈልጋው ተጠቀማል በነገራችን ላይ ዊዝን ራሱ ፋኖ እኮ ይሄን ፖለቲካ እኮ ይሰራራል ወርስ በርስ ለምሳሌ ጎጃም አካባቢ ያሉትን የፋኖ አደረጃጀቶች ከህዋት ጋር ለህዋት ሰሳል ልባላቸው ብለው የነስክንድር የፋኖ አደረጃጀት እኮ ይከሷቸዋል እኮ በአደባባይ ተላላው አይደለም ከነ ደመቀ ጋር ማለት ከነ ኮሎኔል ደመቀ ጋር ኮሎኔል ደመቀ ከነ ጌታቸው ረዳ ጋር ከነ ማነው ከጀነራል ታደሰ ጋር ሲያወሩ ከቲፒኤልኤፍ ጋር አልተባበሩም ከተባለ እነዚህ ደግሞ በአደባባይም አላየንም እንግዲህ እንደው ለፖለቲካ እንደው ለካልኩሌሽን ያ ወያኔን እንግዲህ አማራ ህዝብ በጣም አምሮ ስለሚጠላ እንደው በጀምሎ ጉዳዩን በዛ ለፖለቲካ ሂሳብ ለፖለቲካ ምን ትርፍ መጠቀሙ ለሁለቱም አያዋጣም ለኔ ግን አሁን ታጣቂዎች አሉ ግን የፋኖ ታጣቂዎች ለማለት ለምንድን ነው ያልደፈሩት ታጣቂ እንግዲህ የቅማንትም ታጣቂ ነበር እዛ አካባቢ ትዝካላችሁ ቅማንት ደግሞ ኦፊሲየር ነበር መቀሌ ነበር ለውጡ አካባቢ ከፍተኛ የሆነ አማራ ክልል ውስጥ ከፍተኛ የሆነ ቀውስ የፈጠረው የቅማንት ታጣቂ ነው አብዛኞቹ ቲፒኤልኤፍ ያደራጃቸውና ወልቃይት አካባቢም ይሄ ሰላ ድንጋይ ክምር ድንጋይ ነው እዛ አካባቢ እዛ ድረስ በደንብ አድርገው ብዙ ችግር ሲፈጥሩ የነበሩ ናቸውና እነዛ ታጣቂዎች የቅማንት ታጣቂዎች ብለው ሌብልም አላደረጉም
ፋኖም ብለው አልተናገሩም። ቴክኒካሊ የተጠነቀቁበት የራሳቸው የሆነ ካልኩሌሽን ያለ ይመስለኛል እነ አሸተ ደምለው። መሬት ላይ ግን የምታየው ነገር ምንም ጥርጥር የለውም። አሁን ሁለቱም አማካይ መንገዱ መጠበቅ አልቻሉም። እነ ኮሎኔል ደመቀም ጦር ማዋጣትና መውጋታቸውን አልተውም፣ እነሱም ደግሞ መተንኮሳቸውን አልተውም። መሬት ላይ ያለው ሀቅ ነው። ከዚህ ቀደም ወልቃይት ታቦት አይደለም እሱ ላይ እርምጃ እንወስዳለን ሲሉ ሪፈር እያደረገ የነበረው ብልጽግና የሚባለውን አወቃቀር ነው የሚል ነገር ነው እንጂ በወልቃይት ጉዳይ ጥያቄ አለን ወይም ደግሞ ወልቃይት በተመለከተ ወያኔ ኦን ያርገው የሚል ኢምፕሊኬሽን አይደለም እዛ ላይ ሲያብራሩ የሰማሁትም። ኦልሬዲ በወልቃይት ጉዳይ ማንም የትኛውም አደረጃጀት አይደራደርም። እያንዳንዱ እንደውም የፋኖ አደረጃጀት እስትንፋሱ የተቀጠለው በወልቃይት ግፍ ነው። ወልቃይትና ራያ ላይ ጠለምት ላይ በተፈጠረው ግፍ ነው የተፈጠረው ብለው ክሌም ሲያደርጉ እንመለከታቸዋለን። እና በቲፒኤልኤፍ መንገድ ጠራጊነት እንደው ዝም ብሎ ጀምሮ ከዛ በኋላ ፖለቲካ ለመስራት መሄዱ የሁለቱን ጠላትነት በጣም የበለጠ ያባባሰ ለወያኔ መንገድ ነው የሚከፍተው። ቲፒኤልኤፍ መንገድ ነው የሚከፍተው። ቲፒኤልኤፍ ለራሱ ከመቀሌ መውጣት አቅቶት በጣም ብዙ ችግር ውስጥ ገብቶ ድክ ድክ እያለ ጀነራል ታደሰ አንዴ አዲስ አበባ መጣለው፣ አቶ ጌታቸው ረዳ ሁመራ ሄደው ሁመራ የተናገሩትን ልክ 4 ኪሎ ምንድነው አዲስ አበባን ሲረግጡ ሐሳባቸውን የሚቀይሩበት ብዙ ልክ እንደ ባቢሎናውያን ነው ቋንቋቸው የተደበላለቀበት የቲፒኤልኤፍ አደረጃጀት መንገድ ጠራቂ ለማዘጋጀት እንኳን የሚያስችል ቁመና አለ ወይ ራሱ ህወሓት ራሱ ሆነ ለመናገር ይሄ ቁመና እኮ ትልቅ የፖለቲካ አደረጃጀት ኖሮ ውስጣዊ አንድነት ሲኖር ነው። ቲፒኤልኤፍ የሚባለው በርግጥ በዛ ደረጃ ላይ አሁን አለ ያን ለማድረግ የሚያስችል ብለት ጠይቃለህ ማለት እና የኃይል ሚዛንም ስትመለከት በዛ መልኩ ነው እንጂ እንደ ድሮ አሁን ኢህዴንና ህወሓት የነበራቸውን ግንኙነት እዚያው ጎንደር ውስጥ ያለው ኢቭን ጎንደር ውስጥ ነው ሌላውን አካባቢ ተተው ጎንደር አካባቢ ያለው ታጣቂ ኃይል ሆነ ለመናገር ለቲፒኤልኤፍ ያለው አመለካከት በአብዛኛው ተመሳሳይ ነው ማለት ቲፒኤልኤፍ ላይ ያለው። ግን ምንድነው ትልቁ ችግር የኮሎኔል ደመቀ አስተዳደር ወልቃይትን የሚያስተዳድሩት እና እዛ አካባቢ የሚንቀሳቀሱ የፋኖ ኃይሎች መቆራቆስ በጥላትነት መታየት ቲፒኤልኤፍ መንገድ አትሊስት ቲፒኤልኤፍ ቢመጣ እንኳን በአንድ መስመር መሰለፍ አይችሉም ማለት ነው። አሁን እሱ ነው ትልቁ ችግር። እሱ ትልቅ ችግር ይፈጥራል። ምንድነው የሚሉት የነዚህ ክሌም እዚህ ጋር ጎንደር አካባቢ ያሉት ፋኖች ወልቃይት የነ ኮሎኔል ደመቀ ብቻ አይደለም፣ አጠቃላይ የጎንደር ከፍ ሲልም ደግሞ የአማራ ህዝብ ነው ርስት ነው እንጂ እነ ኮሎኔል ደመቀ ብቻ ፈላጭ ቆራጭ የሚሆንበት አይደለም ብለው ያነሳሉ። ከዛ ባሻገር ደግሞ ከብልጽግና ጋር አሊያንስ መፍጠራቸው እኔ ከብልጽግና ጋር እነ ኮሎኔል ደመቀ አሊያንስ መፍጠራቸው እኔ እንደ ኮሎኔል አልቆጥረውም በግሌ። እሱ አይደለም ኮሎኔል ዋዜ ጦር አዋተው ወጉን የሚለው ጉዳይ ነው ትልቁ ያጋጫቸው ወደ ግጭት ያስገዳቸው ይችላል። ኤኒዌይስ በስፋት ያ ጊዜ እንሄድበታለን አይ ቲንክ ካለን ሰዓት አንፃር። እሺ አመሰግናለሁ ደሬ። ወደ መጨረሻው ሶስተኛ ጉዳያችን እንገባለን። ወደ ቤተሰቦቻችን ሶስተኛ ጉዳያችን ኤርትራ ኢትዮጵያ መንግስት ወራን ሊፈጽምብኝ ዝግጅት እያደረገ ነው፣ ለዚህ ደግሞ ዲፕሎማቲክ ማህበረሰቡን እያግባባ ነው ብላለች። እንግዲህ ይህን ያለችው ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የቀይ ባህር ይገባታል በኃይልም ይሁን በሰላማዊ አማራጭ የሚል ነገር ባለፉት 2 ዓመታት ያነሱ ነበር። ይሄን ደግሞ መሬት ላይ ለማውረድ እንግዲህ የጦር መሳሪያ ግዥ ጭምር እየፈጸሙ ነው የሚል ነገር ክስ አሰምታለች። በማስታወቂያ ሚኒስቴሯ በኩል ባወጣችው መግለጫ ከኢትዮጵያ መንግስት በኩል ደግሞ ከሰሞኑ ለዲፕሎማቲክ ማህበረሰቡ ለተለያዩ ሀገራት የኢትዮጵያ ለዋላይነት የደፈረ እንቅስቃሴ በኤርትራና በቲፒኤልኤፍ አሊያንስ እየተደረገ ነው የሚል ነገር አርምድ ግሩፖችን እየደገፈች ነው የሚል ነገር አቤቱታ ቀርቧል። ለዚህ ደግሞ ኢትዮጵያ መንግስት ኢትዮጵያ ሉዓላዊነት ለማስከበር ራሱን የመከላከል እንቅስቃሴ ሊያደርግ ይችላል የሚልም ይዘት እንዳለው ተሰምቷል። እንግዲህ ይሄ ሁኔታ ከዚህ ቀደም በውጥረት ደረጃ ስንሰማ የነበረውም በዚህ ክረምት ጦርነት ሊፈነዳ ነው የሚለውን ስጋት በደንብ የሚያመላክት ሆኖ ነው እየመጣ ያለው። አማን ወደ አንተ ስመጣ ይሄ ጉዳይ እንግዲህ ከዚህ ቀደም ብዙ ባክግራውንዶቹን አይተናል፣ ብዙ ጊዜ አውርተንበታል። አሁን ግን በተጨባጭ ኢትዮጵያ መንግስትም ኤርትራ ልትወረኝ ነው በዚህ ክረምት ብሏል የሚል ነገር ሰምተናል በደብዳቤ። ኤርትራም ደግሞ ሊወረኝ ነው የሚል ነገር አመጣች። ስለዚህ ሁለቱም ጦርነቱን በዚህ ክረምት ለመጀመር ቅድመ ሁኔታ ውስጥ ገብተዋል የሚል ነገር ነው እየሰማን ያለው። እንዴት ታየዋል? እንግዲህ በተለያየ ጊዜ ስናነሳ እንደነበረው የሻዕቢያ መንግስት በተለይ ከፕሪቶሪያል ስምምነቱ በኋላ እሱ በፈለገው ልክ ነገሮች እንደፈለገ የሚያሾርበትና እጁን እንደፈለገ አድርጎ እንትን የሚልበት ሁኔታ እያጠረ ሲመጣ ሌላ መልክ ማሳዝ ነው ጀመረው። በርግጥ ቲፒኤልኤፍን በተመለከተ ያው የጋራ ጠላት በሚል ነገር ነው
ከኢትዮጵያ በላይም ደግሞ ያን ነገር የሚፈልጉት ራሳቸው ሻቢያ መንግስት ነበረ እሱ ኢንተረስት ነው በደንብ ያገናኛቸው ሁለቱንም ኃይል ማለት ነው ቲፒኤልኤፍ አገሪቷን መልሶ ሊያፈርሳት መቼም በቲፒኤልኤፍ ወደ መንበር ስልጣን ቢመጣ የሚተዳደርም ስለሌለ የሚሆነው ጣፋንታ ያው ሀገር መፍረስ ነው የሚሆነው እሱ እንዳይሆን ሁሉም ከአጥናፍ እስከ አጥናፍ ብድግ ብሎ ለመከላከል ሲነሳ ሻቢያም ደግሞ የራሱ ያደረ ፍላጎትም ስለነበረው በዚህ ሂደት ውስጥ ገብቷል የሆነው ነገር ሆኖ ተንብሏል ኤኒዌይስ ግን በኋላ ሻቢያ ወደ መስመር እንዲገባ ሁለቱ አገራት መካከል ያለው እንደ አገር ብቻ ግንኙነት መሆን እንዳለበት መስመሮች እየተሰመሩ ሲመጣ ሻቢያ እንደዚህ አይነት ነገርን አይደለም የሚፈልገው በተጋጋሚ ስናነሳ ነበር ኤርትራ የግላችን ኢትዮጵያ የጋራችን የሚባለው አይን ነገር ማለት ለያየ የማይገባው ነገር ከዚህ መጠቀሙን ብቻ ነው የሚፈልገው በኢትዮጵያ በኩል እንደዛም ሆኖ ነገሩ መስመር እንደማያዝ እንዲዝ እንትን ሲደረግ እንግዲህ በቅርበት ለምናውቁ ሰዎች በይፋ በቅርበት ለማያውቁ ሰዎች ደግሞ ምስጥር በሚመስል ነገር እዚ በተለይ ጎንደር አካባቢ የሚንቀሳቀሱ የፋኖ ኃይሎችን ማደራጀት ማስታጠቅ ማሰልጠን ፋይናንስ ማድረግ የኢንተለጀንሲውን ስራ መስራት እስከዚህ ድረስ ጀነራሎችን መድቦ ሰራ እንደነበረ የሚታወቅ ጉዳይ ነው በኋላ ኢትዮጵያም የባህር በር ጥያቄ ከቀይ ባህር ጥያቄ ሲነሳም ከዛ አገር ውስጥ ያሉትን ብቻ ከማስተባበርም አልፎ ጎረቤት አገራቶች ሁሉ ኢትዮጵያ ላይ እንድነሱ አንዴ ሞቃዲሾ ሌላ ጊዜ ካይሮ ሌላ ጊዜ እዚ ሱዳን አካባቢ ያሉትን ሰዎችን ማደራጀት ሚቻሉን ሁሉ ሲያደርግ እንደነበረ ኢትዮጵያ ሰላም ከሆነች ኤርትራ ሰላም አታድርም አይን ነገር የሚልመስል አይን ነገር አቋም ያዘ ይመስል ብዙ ነገሮችን ሲያደርግ እንደነበረ የሚታወቅ ነገር ነው ይሄ ስንል ግን በኢትዮጵያ በኩልም በዝምታ ነው ነገሮች ነበሩ ነገር ማለት አይቻልም ብርጌድና አምዶ የሚባሉ ኃይሎችን በይፋ እዚ እንዲሰበሰቡ ራሳቸውን እንዲያደራጁ ፍቃድ መስጠቱም እሱም እንደ አንድ እንትን ነው ነገር ግን ይሄ የተፈጠረው መቼ ነውና ሻቢያ ለፋኖ ኃይሎች መቼ ነው ቤዝ መስጠትና ትጥቅና ስንቅ ማቅረብ የጀመረው ምለው ነገር ካየ ያኛው ነው የሚያመዝነው ነገር ማለት ነው ነገሮች ሁሉ መንስ የሚሆነው ነገር ማለት ይበንዲ እንዳለ እንግዲህ እስካሁን ድረስ የውክልና ነበረ ጦርነቱ እሱ አከተመና ወደ ፊት ለፊቱ ነገር ወደ መምጫው ሲመጡ ሁለቱም መካሰስ ጀመሩ መንግስትም ሻቢያን ይከሳል ኢትዮጵያ መንግስት ሻቢያ መንግስትም እንግዲህ ወረራ ላይ አካሂዱብኝ ነው ይወቁልኝ የሚል ነገር ተፈጥሯል ማለት ነው ስለዚህ ከዚህ አሁን እየተረዳን ያለው ነገር ጦርነት መፈጠሩ የማይቀር ጉዳይ ነው ቅርብ ጊዜ ትዝታችንን እናስታውሰው በባለፈው ሳምንታት ፕሮግራሞችን ሰርተንበታል በኤርትራና በኢትዮጵያ መካከል ያለው ድንበር በኦፊሻሊ ፌደራል መንግስቱ በሚያውቀው መንገድ የተዘጋ ነው ነገር ግን ጥቂት አፈንጋጭ የውሃት ቀድሞ ጀነራሎችና በሻቢያ እንትነት ነው ይሄን ድንበር ተከፍቶ ኢትዮጵያ ኤርትራ የቱ ጋር ነው ኢትዮጵያ የቱ ጋር ነው የሚሉን መለየቱ እንኳን በማይቻልበት ከዛም ወደዚህ የተጓዙ ከዛም ወደዚህ የተከደ እየተደለተ የጦር ፕላን እናወጣለን ይያሉ ይዛቱ የሚውሉበት ነገር ማለት ነው ጉዳዩ ጀርባውን ከጨረሱ በኋላ አሁን የዲፕሎማሲውን ነገር ለማስተካከል ኢትዮጵያ ልትወረኝ ነው ትልትለኝ ነው የሚለው ነገር ክሱን ፊት ለፊት ያመጡት አሁን ከዋድ ጋር ሆነን ስራውን እንሰራለን ብሎ ከጨረሱ በኋላ ነው እቺ አሁን ዲፕሎማሲው ስራ እንሰራለን የሚለው ነገር ያመጡት ያሉ ማለት ነው እሳካላችኋል ወይ አይሳካም ምንድነው ተያይዞ ሊመጣ የሚችለው በኢትዮጵያ በኩል ምን ይሄን ለመቀልበስ ምንድነው መደረግ ያለበት የሚለው ነገር ላይ ትኩረት ማድረግ ነው እንጂ ሌላው ነገር ሲያቦኩ ተከረሙ ነገር ስለሆነ አሁን እሱ ላይ ተመልሰን እንዲ ነው ብንል ምን ዋጋ የለውም ነገሩ ያለቀው ፌደራል መንግስት ሳቅ ድንበራችን የተከፈተ ቀን ነው ነገሩ ያለቀው
የዋጀናለን የሚሉ ሰዎች እዛ ባረንቱ ላይ የሄዱ ምስጥራዊ ስብሰባ አሸዋ ገበታ ካርታ ምናምን እያረጉ ስንት እነዚህ የደነዘዙ የሻቢያ እንትኖች አሉ ወታደሮች እነሱ ጋር ሆኖ እንትን በሚደረግበት ሰዓት ነው። አሁን ዘ ፖይንት ኢዝ ይሄን ነገር ለምንድን ነው የምንዋጋው የሚለው ነገር ነው። ፕራይመርሊ እነዚህ ሁለቱ የጥፋት ኃይሎች አንድ ላይ ሆኖ ከመጡ ኢትዮጵያን የመበተን ነው። ይሄ ምንም እንትን የለውም። አንዳንድ ሰዎች ኢትዮጵያን ለመበተን ነው ስላል አይ ትናንትና ቲፒኤልኤፍ ገዝቶ አልነበር መች ተበተነ ምናምን አይ ነገር ይላሉ። እሱ አይደለም። ከዚህ በኋላ ቲፒኤልኤፍ የሚገዛውና አገር ውስጥ የሚኖረው ማን ነው የሚለው ነው በጣም መጀመሪያ መታሰብ ያለበት። እሱስ ቢመጣ ከደረሰበት ጉዳት አንፃር ምንድነው ሊያደርግ የሚመጣው የሚለው ነገር ነው መታሰብ መቻል ያለበት ነገር ማለት ነው። ስለዚህ ሻርፕሊ ኢትዮጵያን ሊበትኗት ስለሆነ ኢትዮጵያኖች ይሄንን የጥፋት ኃይል ሊበትኑ ይመጣሉ ኃይሎችን ለመቀልበስ ምንድነው መደረግ ያለበት የሚል ነገር የመጀመሪያ ሀገር ወዳድ ኢትዮጵያኖችን በደንብ አድርጎ እየመጣብን ያለውን ጉዳይ አስረድቶ መንግስት ህዝቡን ማንቃትና የጋራ ግንዛቤ እንዲኖር ማድረግ አልፎም ተርፎ እኔ እርግጠኛ ነኝ በትጥቅ ትግል ጥያቄ አለን ብሎ የሚንቀሳቀሱ ሰዎች ራሱ ሻቢያዎች ይዘው የመጡት ከወያኔ ጋራ ይዘው የመጡት ያሉትን ነገር ክፋት ከሰረዱ ይሄ ትጥቅ ትግሉ ሰከንደሪ ነገር ነው ብሎ ወደዚህ የሚዞሩበት ሁኔታዎችም ይፈጠራል የሚል ግንዛቤ ነው ያለኝ። እኔ ለምን ከዛ በኋላ እኮ ምን ጣላበት ነገርም ስለማይኖር ማለት ነው። ስልጣን ከሆነ የሚያዋጋን ሁለቱ መጥቶ ወደ እንትን ይመጡ ከሆነ ስልጣኑ የሚባል የምንጨቃጨቅበት ፖይንትም ስለሌለ ሁለታችንም ታርጌት ፉል ኢትዮጵያ ውስጥ ታርጌት የሚደረጉ ብሔሮች አሉ በሁለቱ በሻቢያና በውሃት ማለት ነው። ስለዚህ ጫወታውን ከዛ በኋላ የምንነጋገርበት ነገርም ስለማይኖር ቀደም ብሎ እነዚህም ኃይሎችንም ማስተባበር እነዚህ ኃይሎችንም እየመጣ ያለውን ነገር በመረዳት ጉዳዩን ተነስቶ ማየት መቻል አለባቸው እላለሁ። ሌላኛው ነገር ግን መንግስት አካባቢ ያለው አንዳንድ ባለስልጣናቶች ማለት ነው በተባበሩ አንድ መሆኑ ምናምን ዜጎች አንድ ላይ መቆንዳይ ቆሙ በተለያየ ነገር የሚከፋፍሉ የሱውር ስራ የሚሰሩትን ጠርጎ እንደ ቆሻሻ ከቤት ውስጥ መጣል መቻል አለበት መንግስት። ጠርጎ ቆሻሻ ማለት ነው። እንደዚህ አይነት ነገሮችን ዜጎች አንድነታችን ከምንም ጊዜ በላይ አሁን ያስፈልጋል ማለት ነው። ከብረት ተጠከረ መከላከያችን አንድ ነው፣ ጠንካራ ነው። እሱ ይሄ ፖለቲከኛ አካባቢ ያለውን ግን እንትን ቆሻሻ መጥረግ መቻል አለበት ነገር ያለ ይመስለኛል። ይሄ ከሆነ በቀላሉ ሀገራችንም ከመፍረስ የምንታደገው እሱ ብቻ ሳይሆን የኢትዮጵያ ብሔራዊ ጥቅም የምናስከበርበት አጋጣሚ የሚሆንበትና የቀጠናው ካንሰር የሆኑትን የጽንፈኛ ብሔርተኝነትንም የምናረጋጋበት ቤቱ እዛው አስመራ ስለሆነ የጽንፈኛ ብሔርተኝነት ተሞክሮም ትምርቱም የሚሰጠው ከዛ የመጣ ስለሆነ እሱን የምናስታግስበት ሁኔታ አጋጣሚ የሚፈጠር ይመስለኛል ማለት ነው። አመሰግናለሁ አማን። ደሬው ዳንተ ስመጣ እንግዲህ አማን እንዳለው በጣም ትልቁ ነገር ኢትዮጵያ ውስጥ ችግር አለብን። እንግዲህ የመጣ ያለ የውጭ ጥላት ካለ እንግዲህ ከቅርብ ምንጣ ከሩቅም ትናንቱ ራስሎንክ ዛሬ ከመጣ መጣ ነው መዘጋጀት አለበት። ነገር ግን አሁን ኢትዮጵያ ውስጥ ያለው የመከፋፈል ሁኔታ በጣም ቀላል የሚባል አይደለም፣ አሳሳቢ ነው፣ አደገኛ ነው እውነት ለመናገር። በዚህ ውስጥ ደግሞ አሁንም አደጋ አፍጥጦ እየመጣ ነው እንኳን እየተባለ የመንግስት ባለስልጣናት ራሱ የውጭ ኃይሎች እየመጡብን ነው ምናምን እየተባለ አሁንም ውስጥ ላይ እንደዚህ በተመሳሳይ የጥላትነት የእርስ በርስ የመጠፋፋት አባዜ ውስጥ ነው ያለው። እንግዲህ ተቀናቃኞቹን ሪስፖንሲቢሊቲ የለባቸው ማለት አይደለም፣ እንደ ሀገር ግን መንግስት ከፍ ያለ ኃላፊነት አለበት። ያንን ግን አማን እንዳለው የመንግስት ባለስልጣናት ሲወጡ አናይም። እንደውም የባሰ ውስጥ ያለውን ጥላቻ መለያየት የሚያባብሱ ነገሮችን በተግባርም በቃላት አገላለጽም ደረጃ እሱን እናያለንና አሁን ኤርትራ ይዛ እየመጣች ያለችው ነገር እንግዲህ ከቲፒኤልኤፍ ጋር በግልጽ አብረዋል። አማን እንዳለው ድንበር እስከ መቆጣጠር እስከ መክፈት ድረስ ደርሰዋልና ከመጡ ደግሞ እንግዲህ ኢትዮጵያ ወይ ለነሱ የምትመች ድንክዬ ወይም ደግሞ በጣም የደቀቀች የኮሰመነች ሀገር እንዲሆን ነው የሚፈልጉት፣ ወይም ደግሞ እነሱ በሚፈልጉት መንገድ እንዲገዟት ከዛ የተሻገረም መበታተንም ሊሆን ይችላል። ይሄ ምንም የሚያጠያይቅ ነገር አይደለም።
ቲፒኤልኤፍ ምን በለው ወይም ኤርትራ ኢትዮጵያን ሀያል ለማድረግ ወይም ኢትዮጵያን መንግስት ቀይሮ ሌላ የሚበጅ መንግስት ለማምጣት ምናምን አይደለም። ይሄ ምንም የሚታወቅ ነገር ነው። ከራሳቸው ኢንተረስት አንፃር የሚበጃቸውን ለማድረግ ነውና ከዚህ አንፃር እየመጣ ያለውን ነገር በአግባቡ ዲፌንድ ለማድረግ አሁን ያለው ሁኔታ ጋባዥ ነው ወይ? ምንስ መደረግ አለበት? ቅድም አማነካ ያደረገው ነገር አለ። ይሄ ፖለቲካው አካባቢ ያሉ ትልቅ ባለስልጣናት ኢቭን በማህበራዊ ሚዲያ እንኳን ብቅ እያሉ ለብሽሽቅ የሚመች የብሽሽቅ ፖለቲካን ከነሱ የማይጠበቅ ትልቁን ስዕል መመልከት እንደ ሀገር መቆም ካለብን እንደ ሀገር መቆም አለብን። ጠላቶች ብዙ ጊዜ ኢትዮጵያ አደጋ ውስጥ ነች ወይም ተከፋፍላለች ባሉበት ጊዜ ነው ችግሮችን ለመፍጠር የሚጥሩት። እኔ አሁን ትንሽ ግራ እየገባ ያለ ይሄ ጽምዶ የሚባለው ምን ትዝ አለኝ። በወያኔ ዘመን የካድሬዎች ስልጠና ላይ ኒዮ ሊበራሊዝም ሸሸ ወይስ አፈገፈገ የሚል መፈክር ነበረ አብዮታዊ ዲሞክራሲ በሚመለክበት ጊዜ ማለት ነው። እና አሁን ጽምዶ ሸሸ ወይስ አፈገፈገ ብዬ እንድጠይቅ ያደርገኛል። ለምንድን ነው እንደዚህ ያልኩት? ትኩሳቱ በረደብኝ ማለት ይሄ ማህበራዊ ሚዲያው ላይ የነሱ የዲጂታል ሻቢያ ክንፍ በየቀኑ የሚዘግበው ነገር ነበረ እና ያን ያህል በደንብ ታስቦበት መሬት በረገጠ መልኩ እንትን አድርገው ከኤ ቱ ዚ ማለት ነው በደንብ ወረቀት ላይ አስፍረው ወደፊት ለመሄድ የታሰበበት ሳይሆን የሆነ ስሜት ዘራሽ ለብሽሽቅ ወይም ደግሞ ለአደባባይ እይታ ለአውደ ርዕይ የተፈጠረ አሊያንስ እንደሆነ ዝም ብሎ እንድጠረጥር ያደርጋል ማለት ነው። ምክንያቱም እነሱ ውስጣቸው ያለው እጅግ አደገኛ ልዩነት እንደዚህ በአንድ ሰሞን አሸሼ ገዳሜ አሊያንስ ክሬት ላይ ያደርጉ አይችሉም ከሚል አንጻር ነው። ዞሮ ዞሮ ግን ኢትዮጵያ ውስጥ ችግር ለመፍጠር ግን አያንሱም። ቢያንስ ትግራይ ውስጥ ያለውን ሁናቴ ለመንግስት አንገቨርነብል እንዲሆን እንደው ማሸነፍ እንኳን ባይችሉ አንገቨርነብል ማድረግ ይችላሉ። መንግስት ገቨር የማያደርግበትን ሁናቴ ለመፍጠር በሻቢያ አማካኝነት ወደዚህ ወደ አማራ ክልል ወይም ወደ ሌላው ክልል ሳይሻገሩ እዛ አካባቢ ያለውን መስቀልቅል መፍጠር ይችላሉ። አሁን ከየማነ ገብረ መስቀል ናቸው አይደል ትዊተር ላይ የሳቸው ግብረ መልስ ነው እንግዲህ ኢትዮጵያ ልትወረኝ ነው የሚለው ነገር ከዛ አንፃር ኢንፎርሜሽን ሚኒስትራቸው እሱን ባሰፈሩበት ሁናቴ ምንድን ነው የሚሉት? አንደኛ ሉዓላዊነታችንን በተመለከተ ያው የኢትዮጵያ መንግስት ለትልልቅ ሀገራት ለትልልቅ ድርጅቶች ምንድን ነው የኤርትራን ሉዓላዊነት አደጋ ውስጥ በሚከት መልኩ ለመውረር በሚመች መልኩ ልክ እንደ ፎልስ ኤክስኪውዝ ነገሮችን እየደረደረ ከፍተኛ ዘመቻ ከፍቶብናል። ስለዚህ መወረራችን አይቀርም የሚል ነገር ነው። ይሄን ከምን ጋር ማያያዝ ይቻላል? አሁን እንግዲህ አምባሳደር ዲና ሙፍቲ ከወራት በፊት በጻፉት አርቲክል ላይ የአልጀርስ ስምምነትን ጥያቄ ምልክት ውስጥ ከተዋል። የቲፒኤልኤፍ የሻቢያ ሰራዊት ከኢትዮጵያ ሉዓላዊ ግዛት ጠቅልሎ ይውጣ የሚል ነገር አንስተዋል። ይሄ ትንሽ ዲስኮርሱን 360 ነው የቀየረው። እንደ ኢትዮጵያ የአልጀርስ ስምምነትን መከለስ ጀመረች፣ መጠየቅ ጀመረች የሚል ሀሳብ መጣ። ይሄ ምን ድንጋጤ የፈጠረ በሻቢያው ካምፕ? ይሄ የአልጀርስ ስምምነትን ወይም ደግሞ ሻቢያ የኢትዮጵያን ግዛት በኃይል እንደወረረ ከታመነ እንግዲህ እንትኑ የሚከለስ ከሆነ ይሄ የአልጀርስ ስምምነት የሚከለስና እንደ አዲስ የሚታይ ከሆነ ምክንያቱም ተጥሷል ብለው የሚከራከሩ አሉ። ከህግ አንጻር ሻቢያ የኢትዮጵያን ግዛት በኃይል ጥሶ በሚገባበት ጊዜ የአልጀርስ ስምምነቱ አፈርድሜ በልተዋል። ልክ ጣሊያን ኢትዮጵያን በ1935 ጥሳ በገባችበት ጊዜ የ1902 አካባቢ የነበሩት የቅኝ ግዛት ውሎች እንደተጣሱ ማለት ነው። በዛ መልኩ የሚከራከሩ ወገኖች የኢትዮጵያ የወደብ ጥያቄን ለማንሳት እነዚህን የፖለቲካ ትርክቶች ወደፊት አመጣለች። ይህም በሻቢያ ካምፕ ትልቅ ችግር ፈጥሯል። አሁን እዚህ መግለጫው ላይም ወደብ በህግም በኃይልም ለመውሰድ ለሚያደርጉት ጥረት ድጋፍ እንዲሆናቸው ለትልልቅ ሀገራትና ትልልቅ ድርጅቶች እየላኩ ነው። ኢትዮጵያ ኤርትራን የሚከስ ከግዛት ውጪ የሚል ነገር ማለት ነው። አሁን ከግዛት ውጪ የሚለው ወይም ደግሞ የኢትዮጵያ ሉዓላዊ ግዛት በሻቢያ ተይዟል ተወሯል የሚለው ለትልቁ ስዕል እየተዘጋጀ እንደሆነ ያስታውቃል። ምናልባት ፌዴራል መንግስቱ ማለት ነው። በዛ መልኩ ከተረዳ ነው። አንዳንድ ትንታኔዎችም ስመለከት የአሰብ አካባቢ ያለው ባህር ቤዝ አዲስ ጂኦፖለቲካሊ አዲስ አቅጣጫ ለመፍጠር ከተፈለገ ኢትዮጵያና አካባቢ ብትቆጣጠር ብዙ ነገሮች ብዙ አዎንታዊ ነገሮች ይኖረዋል። ይሄ ምናልባት ለሻቢያ ፖለቲካሊ ትልቅ ኪሳራ ነው ከሚል አንጻር ብዙ ሀሳቦችን ሲንሸራሸሩም ተመልክቻለሁ። እና የማነ ገብረ መስቀልም በአስመራ ያለውም ካምፕ በአብዛኛው ጊዜ የሚወጣው መግለጫ የሚወጣው ሀሳብ ከምን አንጻር ነው? ወደብ የሚለው የባህር በር የሚለው እሱ ኢትዮጵያ በፊት ለፊትም በተዘዋዋሪ
ክሌም ታደርጋለች ከሚል አንጻር አዎ እንግዲህ ቅድም አንተ ያልከው ጽምዶ አየር ላይ አንድ ሰው ሞታ አገባይ ግን እንደዛ አይመስለኝም እኔ እንደውም እሱን ያመጡት አየር ላይ ያለውን ኖርማላይዜሽን ለመፍጠር እንጂ ምክንያቱም እንግዳ ነገር ስለሆነ የነሱ አላይ ማድረግ በዚህ ፍጥረት ገና በወራሪ በተወራሪ እንትን ውስጥ ትርክት ውስጥ ስለነበሩ በትኩስና ግን ያንን ለኖርማላይዜሽን ተጠቅመው በውስጥ ግን በደንብ አላያንሳቸውን እየሰሩ እንደሆነ ነው የሚሰማኝ ምክንያቱም ድንበር መክፈት እንደው ዝም ብሎ ቀላል ነገር አይደለም ለዛውም የአንድ ሉዓላዊ ሀገር ድንበርን ዓለም አቀፍ ሕግን በጣሰ እንግዲህ የጦርነቱ ወንጀል ትለው ትችላለህ በነገራችን ላይ እንደዛ አይመስለኝም አሁን ድምጾ ጽምዶ የሚለው አንተ ያልከው ነገር ደሬ አዎ ለምሳሌ ኖርማላይዜሽን ለመፍጠር ነው የሚመስለኝ እሱን እንደው አየር ላይ ያመጡት ከዛ የተሻገረው እኮ እሱ ከመቀሌ አስመራኩ በደም ስራቸውን እየሰሩ ነው አይደል እንዴ ኦኬ ኑ መጽዋን ተጠቀማላችሁ ምናምን የሚሉት ከዋሽንግተን ዲሲ አስመራ የሚመላለሱ ሰዎች ዝም ብሎ ነገር ነው በጽምዶ ብቻ ነው እሱ ዝም ብሎ አየር ላይ ያለ እንደው ይሄ በተለይ በጥላትነት ስሜት ውስጥ ያለ ደጋፊዎቻቸው ካሉ እነሱን ለማቀራረብ ካልሆነ በስተቀር እነሱ ቀድሞ የጨረሱት እንደሆነ ነው እኔ የሚሰማኝ ደሬ ከዚህ አንፃር አሁን ዞሮ አሊያንሱ እኔ ያን ያህል ምንድነው ይባለው ማለት ያን ያህል ትልቅ ችግር ይፈጥራል ምክንያቱም እኛ ኦሬዲ ችግሩ ስላለን ትክክል ቅድም ያነሳው መሰረታዊ ነጥብ አለ ኢትዮጵያ እንደ ሀገር በአንድ መቆም አለብን እንደዚህ አይነት ችግር ካውንተር ለማድረግ ውስጣዊ የቤት ስራዎችን አልሰራም በዛ የቤት ስራ ደግሞ ከእንደገና እንደዚህ አይነት የፖለቲካል ኮንስፓይረሲ ሲመጣ ችግራችን ያባበሳል ከሚለው አንፃር ከወሰድከው እርግጥ ገዘዋለሁ ነጥቡ ማለት ነው አሊያንሱ ችግር ከመፍጠር አንፃር ማለት ነው ግን ያው የመንግስት ዝግጁነትና መንግስት ኢትዮጵያ ውስጥ ላሉት ውስጣዊ ችግሮች የሚሰጠው ምላሽ የዛን የችግር ግዝፈት ይወስናል ብዬ አስባለሁ አመሰግናለሁ ዳሬ ወደ ቤተሰቦቻችን ካለን ሰዓት አንፃር አንድ አፍታልታችን እዚህ ላይ ቆይተናል በቀጣይ ፕሮግራማችን ሌሎች ጉዳዮችን እንደዚሁም ደግሞ ይሄን ጉዳይ ሰፋ አድርገን እንመለከተዋለን ጤና ይስጥልን